ስለ ፍቅር ሲባል ስለ ጽካውራን ተሳስተናል አንድ ላይ ብንሆንም ተለያይተናል በጣም ብዙ ሰላምና ፍቅር ሲያስፈልገን ጥላቻና ነውጥን ግን ልንርቀው ይገባል ይላል አይንን ላጠፋ አይኑን ማጥፋት የሚለው የፍትህ አካሄድ መላውን ዓለም ያሳወረው ነው የዓለምን ጉዳዮች በሙሉ በጥላቻና በጉልበት መፍትሄ መስጠት የሚፈልጉ ሰዎች አእምሮአቸውን የሳቱ ብቻ ሳይሆኑ አስፈሪም ናቸው ኃይልና ጉልበት ችግርን አይፈቱም ይልቅ ያበሱታል ጥላቻን ያሰፋሉ ሰዎችን በተለያየ ቡድን አፈራርጀው አንዱን በሌላው ላይ ያስነሳሉ የሚያሳዝነው ግን ከዚህ ተቃራኒ የሚያስቡ ሰዎች መኖራቸው ነው በአንድ አካባቢ የሚፈጠረውን አለመረጋጋት ለማስወገድ ኃይልና ሌላ አለመረጋጋት መጫንን እንደ መፍትሄ ይቆጥሩታል ይህች ዓለም የሚያምር በፍቅር የተሞላ ለሁሉም የሚበቃ አቅም አላት ይህንን አቅሟን ግን መጠቀም የምንችለው ውስጣችንና ድርጊታችን ከጥላቻ ሲርቅ ነው ሰዎችንና ዓላማቸውን በጥላቻና በስሜት ማሸነፍ እንደማይቻል ሁሉ የራስንም ዓላማ በውስጥ ተጸንሶ በሚያድግ ጥላቻ ማሳካት ህልም ነው በቅድሚያም በጥላቻ የተጠነሰሰ ዓላማ ዳር አያደርስም የሰው ልጅን በኩልነት የቃኘ ከጥላቻ የራቀ ሁሉንም ተጠቃሚ የማድረግ ግብ ያነገተ ዓላማ መድረሻው አስደሳች ነው ሰዎች ለምን ይሞታሉ ሰዎች ለምን ከመኖሪያቸው ይፈናቀላሉ ተሳቀውስ ለምን ይኖራሉ እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም ይህችን ዓለም የሚያሸንፏት በፍትሃዊነት የቀረቧት የሰው ልጆች በሙሉ ተመሳሳይ ፍትህና ርትዕ ማግኘት አለባቸው ብለው የሚያምኑት ብቻ ናቸው ፍቅር ሰላም ተስፋና እውነት የደስታና የብልጽግና ምንጭ ናቸው ጥላቻና ቂም በቀል መነሻቸውም ሆነ መድረሻቸው ምክንያታዊ አይደለም ለጥላቻና ቂም በቀል የሚቀርቡ ሰበቦች አንዳንዴ አስቂኝም አናዳጅም ናቸው አሁን ከጎረቤቱ ያለ ድሃ ህመም የማያመው ሰው 4 እና 5 ትውልድ ወደ ኋላ ተመልሶ የንትና ብሔር ያለበት ሰው በድሎኛል ብሎ ከጎረቤቱ ላለ ድሃ ብሔር ነው የምታገለው ሊል ይችላል የማይመስል ነው አእምሮአችን በጥላቻና በቂም ከተሞላ በትክክል ለማሰብ ይገደዋል ስለዚህ ነው የጥላቻና የቂም በቀል ፍጻሜ ለማንም የማይበጅ ነው የሚባለው እኔ ጎረቤቴ አሁን ላለሁበት ችግር ሳይደርስልኝ ከ10 ዓመታት በፊት የደረሰብኝን የብሔር ጭቆና ቢነግረኝ ምን ይፈይድልኛል ጥላቻና ቂም በቀል መቀመጫው የሰዎች ስሜት ላይ ሲሆን ፍቅር ይቅር ባይነትና አብሮነት ማደሪያቸው የሰው ልብ ውስጥ ነው ስሜት ጊዜያዊ ማረፊያ ነው ፍቅር ግን ዘላቂና ጥልቅ ነው ስለ መከፋፈል በጉልበት የፈለጉትን ስለማግኘትና ስለ ጥላቻ በማውራትና በማሰራጨት ጊዜ ከማጥፋት ይልቅ ሰላምን መዝራት ጥላቻን አስወግዶ ይህችን በክፋት የተሞላች ዓለም ማከም የተሻለ ነው ማዘር ቴሬዛ እንዲህ ይላሉ በሄድክበት ቦታ ፍቅርን ዝራ ማንም ሰው ካንተ የሚወጣው የፍቅር ኃይል ደስተኛ ያድርገው ትክክል ነው በሕይወት እጅግ አስፈላጊው ነገር ፍቅርን እንዴት ለሌሎች መስጠት እንዳለብንና ወደ ራሳችንም ማስረጽን መማር ነው ማርቲን ሉተር ኪንግ ጨለማ ጨለማን አያስወግድም ይህንን ማድረግ የሚቻለው ብርሃን ብቻ ነው ይላል እንደምታውቁት ማርቲን ሉተር ኪንግ ለፍቅርና ስለ ፍቅር ታግሏል ሰዎችን ለይቶ ሳይሆን ለሁሉም የነጮች የበላይነት ጥቁሮች ላይ የሚፈጽሙት መድሎ እንዲያበቃ ታገለ እንጂ የሰው ልጆች እኩልነት ላይ በቂምና ጥላቻ ተነስቶ ውስጡ በጥርጣሬ አልተሞላም ነጮችን አልጠላም ታዋቂው የነጻነት አባት ኔልሰን ማንዴላም በመላው ዓለም የነጻነትና የሰላም ወዳጆች ዘንድ ክብርና ሞገስን ያጎናጸፈው ይኸው ከቂም የጸዳ ልብ ነው ለእኩልነት ለሁሉም የሰው ልጅ ልዕልና የሚያስቡ ሰዎች ወይንም የነጻነት ታጋዮች የትግላቸው ውጤት በስኬት የተሞላና ውስጣቸውም ደስተኛ ነው እኔ ጎረቤቴንም እኔንም የዚያኛውንም ሰፈር ሰዎች ክልል ተሻግረው ያሉትንም ባህር ማዶ የሚገኙትንም የሰው ልጆች ሕይወት የተሳካ እንዲሆን ለማድረግ ብሰራ ምን አጣለው በሰው ልጆች እኩልነት ማመን ይሄ ነው እኔ የምሰራው በሰው ልጆች እኩልነትና ተጠቃሚነት ላይ ካነጣጠረ ለራሴ ብቻ ለኔ ሰፈር ብቻ የኔ ሰፈር ብቻ የምነሳ ከሆነ መድረሻዬን ገምቱ ለውጥ በስሜት ተመርቶ የታሰበበት ቦታ ያደርስም በየኔ ለኔ ያልተባላ ህዝብ
በአንድነት የተሳሰረ ዓላማ የተቃኘ ግዙፍ ኢትዮጵያን ያበጃል። ኢትዮጵያ ደግሞ የኢትዮጵያውያን አገር ነች። የሰው ልጆች ሁሉ ምድር ነች። ፈጣሪ ይህችን ምድር ሲፈጥር ኢትዮጵያንም አብሮ ነው ያበጃት። ገጠር ከተማው በሂደት በሰው ልጆች የሕይወት ተጋብሮ የተፈጠሩ ናቸው። የትኛው ብሔር ነው ይህችን አገር በአደራ ከፈጣሪ የተረከበው? በእኩልነት እንኖርባት ዘንድ ሁሉም ኢትዮጵያ የሁላችንም ኢትዮጵያውያን ይሆን ዘንድ በቃል ኪዳኑ የተሰራች ምድር ናት። ኢትዮጵያን ወይንም ኢትዮጵያ ውስጥ ያለውን የትኛውንም ክፍል ማን ነው ለብቻው የተቀበለ ነው ወይንስ በግዢ የራሱ ያደረገ? ይህ የኔ ይሉት ፈሊጥ ሕዝብ ለመከፋፈል አገር ለማዳከም ካልሆነ በቀር የኛ ያልሆነ ምን አለ? እኩልነት፣ የጋራ ተጠቃሚነት፣ መከባበር፣ ጨዋነት ኢትዮጵያዊ ሴቶቻችን ከሆኑ የትም የኔ የትም ያንተና ያንቺ ከመሆን አያግዳቸውም። ከዚህ ተነስተህ ሂድ ሲባል አንተ የኔ አይደለህም፣ ኢትዮጵያም ያንተ አይደለችም የሚል ትርጓሜ መስራቱ አይቀርም። ይሄ የኔ ሲባል ያኛው ግን የኔ አይደለም የሚል ቅኝት በውስጡ መያዙንም አትዘንጉ። ሁሉም የሁላችንም፣ ሁላችንም ለሁላችንም ነን። በችግር ጊዜ አንድ እንደምንሆነው ሁሉ በደስታችንና በጥቅማችንም ልንያያዝ ይገባል። ይሄ ያንተ አይደለም አይገባህም ብሎ ወገኑን የሚያፈናቅል የአእምሮ ጤንነት ችግር አይኖርበትም አይባልም። ኢትዮጵያ ለልጆቿ የሚበቃ ሀብት ከመሬቷ ውስጥ፣ ከወንዞቿ ውስጥ፣ ከተራራና ሸለቆ እንዲሁም ከለም አፈሯ ላይ አለ። መግባባት፣ መዋደድ፣ አንተ ትብስ አንቺ ትብሽ ተባብሎ እንደ አንድ መነሳት ከተቻለ አይደለም ለልጆቿ ለባዕዳን መትረፍ ትችላለች። ስለ ፍቅር ሲባል ስለ ጽድቅ አውራን ተሳስተናል። አገር ምድሩ የብሔር ስሜት ከተያዘ፣ ጥላቻ ከነገሰ ማን ይሰራል? ከየት መጥቶ ይበላል? አሁን የጎደለን የሚሰራና የሚያሰራ ነው። ፖለቲካ ለብቻው ተላምጦ አይዋጥም። በብሔርና በቡድን ተወጣጥረን ፍቅርና ሰላምን ካራቅን፣ ኅብረታችንን ካላላን ፖለቲካ እየተመገብን ውለን አናድርም። አሁን ሁሉም ፖለቲከኛ ተበዳይ፣ ጥቅም ፈላጊ፣ የሌሎችን ተጠቃሚነትም ወሳኝ መሆን የሚፈልግበት ወቅት ላይ ያለን ይመስላል። የሚኖረው በወዝና በላብ ጠንክሮ በመማርና በመስራት መሆኑን የዘነጋንም ይመስላል። የሚኖረው ድሮ ተበድለን ስለቆየን፣ ለዚያውም ይሄኛው ትውልድ አይደለም የቀደመው አያቴ በድህነት ስለቆየ የእሱን ድርሻ እኔ መውሰድ አለብኝ ጨዋታ ውስጥ ያለን ይመስላል። ይህ በልሂቃን የሚበተን ግን ራሳቸውም የማያምኑበት የተከታዮቻቸውን ስሜት መኮርኮሪያ ጨዋታ ነው። ለመኖር መታገል፣ መስራት፣ መድከም፣ ከሌሎች ጋር በኩልነት መወዳደር አይደለም እንደኛ ያለ ደሃ ሀገር ቀርቶ በልጽገዋል በሚባሉትም ጭምር መስፈርት ነው። ድርሻችንን ቁጭ ብለን ስንጠብቅ ነግቶ ይመሻል። የድርሻችንን ግን ልናበረክት እኛም አገርም ወገንም ይቀየራል። ወገን ጥላቻን ስለመገብ ነው፣ ቂም በቀልን ስላስተማር ነው አይለወጥም። ስራን፣ ፍቅርን፣ አብሮነትንና ተካፍሎ መብላት የሚባሉት ኢትዮጵያዊ ጨዋነታችንን ካስታወስ ነው ያተርፋል። አለዚያ ከስሜት ሲወጣ ጥላቻ የጋቱትን ከወገን ጋር እንዲለያይ ያስተማሩትን ልሂቃን መጠየቁ አይቀርም። ዴዝሞንድ ቱቱ ባለህበት ቦታ የድርሻህን ትንሽም ቢሆን መልካም አስተዋጽኦ አድርግ፣ እነዚህ ትንንሽ መልካም ሥራዎች ሲደማመሩ ለዓለም ይተርፋሉ ብለዋል። እርግጥ ነው ገበሬው እንዴት ማረስ እንዳለበት፣ የእርሻ መሳሪያውን ዘመናዊ እንዲሆንለት፣ ተማሪው ተምሮ ዕውቀት ገቢቶ ነገ ለራሱ ለቤተሰቡና ለአገሩ እንዲተርፍ፣ እናቶችና እህቶች የጾታ መድሎ ተወግዱላቸው ከወንድሞቻቸው እኩል ምርታማና ተጠቃሚ እንዲሆኑ መስራት ውጤት ያመጣል፣ ሰላም ይወልዳል። ነፃ የራሱ ሐሳብ ያለው ማንም የማይነዳው ወጣትን ለአገር ይሰጣል። የራስን የድርሻ ጠብታ በመጨመር በተስፋ እድገትን ማምጣት ይቻላል። የሰው ልጅ በቡድን ውሎ አያድርም። የራሱ አስተሳሰብ አእምሮ ያለው ፍጡር ነው። አገር ለመቀየር አንድ ሐሳብ በሚሊዮኖች አእምሮ ውስጥ በብቸኝነት ማሳደር አይቻልም፣ ተፈጥሯዊም አይደለም። በተለይም ወጣቱ በራሱ ሐሳብ፣ በራሱ ፈጠራ፣ በራሱ ውሳኔ የሚጓዝ ሊሆን ይገባዋል። ታዋቂው የጥቁሮች ነጻነት ታጋይ ማርቲን ሉተር ኪንግ ለወጣቶች ይመክራል። This is the most important and crucial period of your lives, for what you do now and what you decide now at this age. ይህ ወቅት እጅግ ወሳኝ ነው። አሁን የምታደርገውና የምትወስነው ሁሉ በቀጣይ የሕይወትህን አቅጣጫ ይወስናል። ዋናው ጥያቄ ትክክለኛና ወሳኝ እንዲሁም ፍትሐዊ አሻራን ማስቀመጥ ነው። እኔ ታዲያ የምመክረው
ሕይወታችሁ አሻራ መሆን ያለበትን ነው። የመጀመሪያው በራሳችሁ ክብር ዋጋና የግለሰብ ማንነታችሁ ላይ ጥልቅ እምነት ይኖራችሁ። ማንም ሰው በራሳችሁ ላይ ያላችሁን እምነት እንዲሸራሸር አታድርጉ። ማንም ሰው በእናንተ ላይ እንዲወስን እንደፈለገ እንዲነዳችሁም እድል አትስጡ። አንተ ወሳኝ ሰው ነህ። አንቺ ወሳኝ ሰው ነሽ፣ ጠቃሚ ሰው። ሁለተኛው በሕይወታችሁ አሻራ የተሻለ ዕውቀትና አስተሳሰብን ለመያዝ መወሰን ነው። በእያንዳንዱ ጥረታችሁ ውጤታማ ለመሆን በእጅጉ መትጋት አለባችሁ። የምትሰሩትን ከወሰናችሁና ካወቃችሁ በኋላ በሙሉ ልብ ከውኑት። የመኪና መንገድ መሆን ካልቻልክ የባሕሩን ሐዲዱን፣ እንደ ፀሐይ ማብራት ካልቻልክ እንደ ከዋክብት በስሱም ቢሆን ብርሃንን ለግስ። የምትወድቀውም ሆነ የምትነሳው በምትከውነው ሥራ ላይ በምታሳርፈው አሻራና ጥረት ነው። በተቻለህም መጠን የምትሠራውንና የሆንከውን ምርጥ ሁን። ለሕይወት ጥልቅና ዘላለማዊ መርሆች ተገዥሁን። ለውበት፣ ለፍቅርና ለፍትሕ የሚገዛ ሰብዕና ይኖርህ። እነዚህን አንግበህ ወደፊት ተመልከት። ጉዞህን መቀጠል አለብህ። መብረር ካልቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክም ዳህ። ግን ጉዞህን ቀጥል። Fly, run. If you can't run, walk. If you can't walk, crawl. But by all means, keep moving. አሁን ማርቲን ሉተር ኪንግ የሚለው የራስህን ሰብዕና እንዲሁም ዕውቀትና የምትሠራውን አቅጣጫ ለይተህ አውጥተህ መጓዝ ይጠበቅብሃል ነው። በዚህ መሃል ሰዎች በቡድን እንድታስብ ሊፈልጉ ይችላሉ። አድምጣቸው። ግን የራስህን አእምሮ ተጠቅመህ መርምር፣ አሰላስል። አእምሮህን አሰራው። ከስሜትህ ይልቅ እውነትህን እመነው። የኔ ሐሳብ ከሌላው ስለተለየ እገለላለሁ ብለህ አትስጋ። ሁልጊዜም እውነት አሸናፊ መሆኗን እመን። ለሰላምህ ምንጊዜም ሥራ። ወገንህን አስብ። ወገንህ ከፍቅር እንጂ ከጥላቻ አይጠቀምም። ሁሉንም እኩል ውደድ። ፈጣሪ ሁላችንንም የፈጠረን እኩል ነው። ማንም ከማንም አይበልጥም። ማንም ከማንም አያንስም። አልበርት አንስታይን ሰላም በጉልበት አይጠበቅም፣ ይልቁንም በእውቀትና በመግባባት ይጎለብታል ያለው ያለ ምክንያት አይደለም። ሰላም የጠፋበት የመሰለ ቦታ ሁሉ መነጋገርና ሰከን ብሎ ሁኔታዎችን ለመመዘን ፈጣሪ አእምሮ ሰጥቶናልና ስሜታችንን ለመብለጥ እንሞክር። አዎ፣ በዚህ መሠረት እንጓዝ። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም